ተጠማቂዎቹ ሲጠመቁ እየጠሩ የተጠመቁት የኢየሱስን ስም ሐዋርያትማ በማን ስም እንደሚያጠምቁ ጌታ ነግሯቸዋል። ይሄ አይጠፋቸው። እኔም ሳጠምቅ እንደዛው እኔ በማን ስም እንደማጠምቅ አውቃለሁ። በአባት በልጁና በቅዱሱ መንፈስ ስም ነው፣ በስላሴ ስም። እሱ ራሱ በጭ ተጠመቃችሁ እናንተ አቡነ መስቀል ሲያላችሁ አይደለም የተጠመቃችሁት? አጥመቃችሁ እንዴ ያጠመቃችሁ እናንተ የተነገሯችሁ እኔ በኢየሱስ ስም እላለሁ አንተ ደግሞ በሌላ ትላለህ እየተባባላችሁ ነው የተጠመቃችሁት? አይደለም። ለማምለጥ፣ ለመሽሎክ፣ ለመደበቅ፣ ለመከለል ሰዎች በኢየሱስ ስም እንዳይጠመቁ እንቅፋት ለመፍጠር የመጣ ዘዴ ነው። አሁን ትናንትና የመጣ ዘዴ ነው። 2 ዓመት ምናምን አይሞላው ይሄ እንደዚህ አይነቱ ተረት ከተጀመረ። በእንደዚህ አይነት ዝም ብሎ በሚገለባበት ተረት እውነት እንዴት ተደብቆ ሊቀር ይችላል? ያዘዝኳችሁን ሁሉ እናንተ ያዘዝኳችሁን አንዳንዱን አይደለም ያላቸው እናንተን ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸዋል። ስለዚህ ተጠማቂዎቹ የሚነገራቸውና የሚጠብቁት አጥማቂዎቹ የተነገራቸውን ነው። እኔ እናንተን ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ነው እንጂ ያለው እኔ ለእናንተ ማስተምራችሁ ሌላ ነው፣ እነሱ ደግሞ የሚጠብቁት ሌላ ነው አይደለም። እናንተን ያዘዝኳችሁን ነው እንዲጠብቁ ያስተማራችሁ። ይሄ ሁሉ ግርግር ምንድነው? ጭንቀቱ እዚህ ጋር ያለው በጌታ በኢየሱስ ክርስቶስ ስም ላለመጠመቅ የሚደረገው ግርግር ምክንያት እውነት ቢሆን ኖሮ እኮ አንድ ምክንያት ላይ ይቆማል እኮ። ምክንያቱ እኮ አያልቅም እኮ። አንድ ውሸታም መሆኑን ከሚታወቅበት ነገር አንዱ ምንድነው? በአንድ ጊዜ በአንድ ጉዳይ ላይ የተለያየ ነገር ያወራል። ይሄን አይታል አይቻለሁ ብሎ ትንሽ ቆይቶ ደግሞ አላየውም፣ ትንሽ ቆይቶ ደግሞ ላይ ነበረ ካለ በቃ አንድ ችግር አለ ማለት ነው። መጀመሪያ አላየውም ማለት፣ ከዛ ደግሞ አይቻለሁ አልክ፣ ከዛ ደግሞ ላይ ነበር አልክ። ስለዚህ አንድ ነገር አለ። አይቻለውም አላየውምም ላይ ነበርም አንድ ላይ ሊመጣ አይችልም። ስለዚህ መጀመሪያ ለምንድን ነው በኢየሱስ ስም አትጠመቁ ሲባል አይ ይሄ የኢየሱስ ስም ጥምቀት ለአይሁድ ብቻ ስለሆነ ነው፣ አሕዛብ አይሆንም። ምክንያቱም አሕዛብ የምትባለዋል ሲያነቧት አንዳንድ ሰዎች አሕዛብ የሚባለው ነገር ምን መሰላቸው? እነዚህ አይሁድ ያልሆኑ ማለት መሰላቸው። ኖ አማርኛችን አሕዛብ የሚለውን ነገር የሚጠቀመው ለሁለቱም ነው። አይሁድ ያልሆኑ ጂው ያልሆኑትንም አሕዛብ ይላል። እንደገና ደግሞ ኦል ኔሽን የሚለውንም አሕዛብ ነው ነው። ስለዚህ ትንሽ ፈታት ወደ ሌላ ቋንቋ ሄዳችሁ ስታየው በአማርኛችን ያው ለሁለቱም አንድ ቃል ስለምንጠቀም ነው እንጂ ወደ ሌላ ቋንቋ ስትሄዱ አይሁድ ያልሆኑትን ጀንታይልስ ነው የሚላቸው። አጠቃላይ ህዝብን ለመናገር ሲፈልግ ደግሞ ኦል ኔሽን ነው የሚለው። እግዚአብሔር ይመስገን። እና አሁን ፍርድ ላይ የሚቀርቡት እነማን ናቸው ለፍርድ የሚቀርቡት የሚለውን ክፍል ሄዳችሁ ማቴዎስ ምዕራፍ 25 24 ላይ ሄዳችሁ ብታዩ ምንድነው ለፍርድ የሚቀርቡት? አሕዛብ ናቸው ነው የሚለው። ስለዚህ አሁን አሕዛብ ማለት አይሁድ ያልሆኑ ማለት ከሆነ ስለዚህ አይሁዶች አይሁድ የሆኑ ለፍርድ አይቀርቡም ወደሚል ነው የሚሄዱት ማለት ነው። ኦል ኔሽን ማለት ነው። እግዚአብሔር ይመስገን። ስለዚህ እሷን ነገር አንዱ ፈለግ ሲያደርግ አገኛት። ኧረ ይሄ ነገር ኦል ኔሽን ነው የሚለው ጀንታይልስ። ይሄ በጣም በሚገርማችሁ ነገር ያው እኔ ብሽሽቁ ብዙ ስለማይመች ወደዛ ውስጥ መግባት ስለማልፈለግ ነው እንጂ በአለው የሚባል ትልቅ ምሁር ነኝ የሚል የሐዋርያት ቤተክርስቲያን አስተምሮ ሁሉ አጥንቻለሁ ብሎ የሚል ሰውዬ ራሱ ማቴዎስ ወንጌል ምዕራፍ 28 አንብቦ ይሄ ለአሕዛብ የሚባለው ለአይሁድ ላልሆኑት ነው ብሎ ነው የሚያስተምረው። እግዚአብሔር ይመስገን። በዚህ ደረጃ ትልቅ ስህተት ነው እየተሰራ ያለው ማለት ነው። እሷን ደግሞ ያየ ደግሞ ኦል ኔሽን መሆኗን ያየ ደግሞ ሌላ ፈጠራ ፈጠረ። ምን ይባል? አይ እቺ ጥምቀት የውሃ ጥምቀት አይደለችም ብንልስ ደግሞ የውሃ ጥምቀት አይደለችም እንዳይባል ደግሞ በሐዋርያት ሥራ ምዕራፍ 10 ላይ ጌታ ኢየሱስ ይመስገን እነዚህ እንደኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለከላቸው ዘንድ የሚችል ማን ነው? በጌታ በኢየሱስ ስም እንዲጠመቁ አዛቸው አለ። ውሃ ብሎ መጣ። ኦኬ። ስለዚህ የኢየሱስ ስም ጥምቀት የውሃ ጥምቀት አይደለም የሚለውን ከሰረ። መጀመሪያ አሕዛብ የሚለውን ነገር ኦል ኔሽን ማለት ስላልመሰላቸው በሱ በኩል መተው አይሁዶች በኢየሱስ ስም ይጠመቃሉ፣
አሕዛብ ደግሞ በሌላ ይጠመቃሉ ነበር። እሱም ከሰረ። ምክንያቱም ፕላስ አሕዛብ የሚለው ኦንሊሽን ትርጉሙ ማለት ከመሆን ባሻገር በመጽሐፍ ቅዱስ ውስጥ የኤፌሶን ሰዎች አሕዛብ ናቸው። የመቶ አለቃ ቆርኔሌዎስ አሕዛብ ነው ከነቤተሰቡ፣ እነሱ ሁሉ በኢየሱስ ስም የተጠመቁት። ስለዚህ የኢየሱስ ስም ጥምቀት ለአይሁድ ብቻ ነው የሚለው ነገር ኪሳራ ሆነ ማለት ነው። ከዛ እሱ ሲከስር ውሃ አይደለም አሉ። የውሃውም ደግሞ ከሰረ። የኢየሱስ ስም ጥምቀት የውሃ ጥምቀት መሆኑ ግልጽ ሆነ። አሁን ደግሞ አዲሱ ፍልስፍና ምን መጣ? ጌታ ኢየሱስ ሁለት ትእዛዝ አለ። ለአጥማቂና ለተጠማቂ ሌላ ትእዛዝ አለ። እሱም ደግሞ ከሰረ። እንዴት ከሰረ? ማቴዎስ ወንጌል ምዕራፍ 28 ላይ ተመልከቱ። አጥማቂዎቹ እና ለተጠማቂዎቹ ሁለት ትእዛዝ አልታዘዘም። ይሄ የኢየሱስም ጥምቀት ያንገሸገሻቸው ሰዎች ዘዴ ለመፈለግ I believe that is spirit ብዬ ነው የማስበው። ምክንያቱም በኢየሱስ ክርስቶስም የተጠመቁ ሰዎች ያገኙት ነገር ቀላል ነገር አይደለም። በኢየሱስም የተጠመቁ የኤፌሶን ሰዎች ምንድነው ያገኙት? በሐዋርያትና በነቢያት መሰረት ላይ ታንጻቸዋል የሚል ትልቅ ነገር ነው ያገኙት። ዓለም ሳይፈጠር አስቀድሞ ተመርጣቸዋል የሚባል ትልቅ ጉዳይ ውስጥ ነው። በሰማያዊ ስፍራ ነው ያላችሁት እኮ ነው ያላቸው። ምድር ላይ ያሉትን ሰዎች ምድር ላይ የሚኖሩት ሰዎች እኮ በጌታ በኢየሱስ ከተጠመቁ በኋላ ምንድነው ያላቸው? እናንተ እኮ እዚህ አይደላችሁም አላቸው። በሰማያዊ ስፍራ ነው ያላችሁት ነው ያላቸው። እግዚአብሔር ይመስገን። የሚገርም ታሪክ እኮ ነው። በጌታ በኢየሱስም በመጠመቅ ውስጥ የሚገባበት ታሪክ ነው። በጣም የሚገርም ታሪክ፣ ድንቅ ታሪክ ነው። እግዚአብሔር ይመስገን። ምድር ላይ ቁጭ ብሎ በሰማያዊ ስፍራ ነኝ ብሎ የሚያስብል ታሪክ ማለት ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላንብብላችሁ እንዴት እንደሚል። እንደዚህ ይላል፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም በአብ በመንፈስ ቅዱስ አጥምቃችኋል አላቸው። በአብ በወልድና በመንፈስ ቅዱስ ስም እያጠየቀ ነው። እያጠመቃቸዋቸው አጥማቂዎቹን ነው የሚነግራቸው። ያዘዝኳችሁንም ሁሉ እንዲጠብቁ። እነማን? ተጠማቂዎቹ። እናንተ እያጠመቃቸዋቸው፣ ተጠማቂዎቹ ደግሞ ያዘዝኳችሁን ሁሉ። እናንተ ያዘዝኳችሁን አንዳንዱን አይደለም ያላቸው፣ እናንተን ያዘዝኳችሁን ሁሉ እንዲጠብቁ እያስተማራቸዋቸው ደቀ መዛሙርት አድርጓቸዋል። ስለዚህ ተጠማቂዎቹ የሚነገራቸውና የሚጠብቁት አጥማቂዎቹ የተነገራቸውን ነው። እኔ እናንተን ያዘዝኳችሁን እንዲጠብቁ እያስተማራቸዋቸው ነው እንጂ ያለው እኔ ለእናንተ ማስተምራችሁ ሌላ ነው፣ እነሱ ደግሞ የሚጠብቁት ሌላ ነው አይደለም። እናንተን ያዘዝኳችሁን ነው እንዲጠብቁ የሚለው። እናንተን ያዘዝኳችሁን እንዲጠብቁ እያስተማራቸዋቸው። ስለዚህ ሐዋርያቶቹን እንዴት ነው ያዘዛቸው? በአብ በወልድ በመንፈስ ቅዱስ አጥምቁ ነው ብሎ ያዘዛቸው። ስለዚህ አጥማቂዎቹ ያላቸው ትእዛዝ አንድ ነው። ተጠማቂዎቹ የሚጠብቁት አጥማቂዎቹ የታዘዙትን ነው እንጂ ተጠማቂዎቹ የሚጠብቁት ሌላ ትእዛዝ፣ አጥማቂዎቹ የሚጠብቁት ሌላ ትእዛዝ የለም። ይህም ከስሯል። ስለዚህ ሌላ ፈልጉ፣ ማምለጫ ሌላ ፈልጉ። ይሄ አራተኛ ጊዜ ስትቀይሩ ገብቷችሁ አይደለም የምታደርጉት። የተረዳችሁት ነገር የላችሁ፣ የገባችሁ ነገር የለም። ለእውነት ብላችሁም አይደለም። ለእውነት ቢሆን ኖሮ አይቀያየርም እንዴ? በጣም እኮ በዛ እኮ። አንድ ጊዜ ይቀየራል፣ ሁለት ጊዜ ይቀየራል፣ ሶስት ጊዜ፣ አራት ጊዜ። እንዴ ለምንድን ነው በኢየሱስ መጠመቁት? አይ ጥምቀት በኢየሱስም ጥምቀት ለአይሁድ ስለሆነ ነው። እሺ እሱን ተቀበል። እሱ ፈረሰ። ከዛ ደግሞ ተቀየረና አይደለም በኢየሱስ ነው የማጠመቁት። አይ የኢየሱስ ጥምቀት የውሃ ጥምቀት ስላልሆነ አላችሁ። እሺ እሱም ፈረሰ። እንዴት እንደዚህ ሊቀያየር ይችላል? እውነት ከሆነ ለማምለጥ ብቻ ነው የምታደርጉት እንጂ እውነት ይዛችሁ አይደለም። በጣም የሚገርማችሁ ነገር ደግሞ ይህንን የምታወሩ ሰዎች የኢየሱስም ጥምቀት ለውሃ አይደለም የምትሉትም ሆነ የኢየሱስም ጥምቀት ስትጠመቁ አንዱ በሌላ ስም እና በሌላ ስም የምትሉ ሰዎች ራሳችሁ መቼ እሱን ጥምቀት ተጠመቃችሁት? እናንተ እሱ ራሱ በጭ ተጠመቃችሁት? እናንተ አቦል መስኩልሲ ያላችሁ አይደለም የተጠመቃችሁት? አጥማቂው አይደለም እንዴ ያጠመቃችሁ? እናንተ የተነግሯችሁ እኔ በኢየሱስ ስም እላለሁ አንተ ደግሞ በሌላ ትላለህ እየተባባላችሁ ነው
ሰዎች በኢየሱስ ስም እንዳይጠመቁ እንቅፋት ለመፍጠር የመጣ ዘዴ ነው። አሁን ትናንትና የመጣ ዘዴ ነው። 2 ዓመት ምናምን አይሞላው ይሄ እንደዚህ አይነቱ ተረት ከተጀመረ። በእንደዚህ አይነት ዝም ብሎ በሚገለባበት ተረት እውነት እንዴት ተደብቆ ሊቀር ይችላል? እሱንም እንኳን አላደረከውም። ይሄውን አንተ አጥማቂው በዚህ ተጠማቂው በዚህ ሚለውንም አላደረከውም እኮ አንተ። ሰዎች በኢየሱስ ስም እንዳይጠመቁ እንቅፋት ለመፍጠር ብቻ ነው እንጂ እሱን የምትለው እሱንም አንተ አላደረከውም። ስለዚህ ለአጥማቂና ለተጠማቂ 2 ትእዛዝ ኢየሱስ አልሰጠም። አጥማቂም ተጠማቂም በአብ በወልድና በመንፈስ ቅዱስ ስም ነው መጠመቅ ያለበት። በአብ በወልድ መንፈስ ቅዱስ አጥምቁ አላልኩም። ኢየሱስም አላለም፣ እኔም አላልኩም። በአብ በወልድ መንፈስ ቅዱስ አጥምቁ ኢየሱስም አላለም፣ እኔም አላልኩም። ይኸው እኮ ፓስተር በረከት እኮ በአብ በወልድ መንፈስ ቅዱስ አጥምቁ ብሏል ብላችሁ ደግሞ ሌላ ውሸት ብትሰሩ አይጠቅማችሁ። በአብ በወልድ መንፈስ ቅዱስ አላልኩም። በአብ በወልድና በመንፈስ ቅዱስ ስም ያላችሁ ስም አለ። ልክ ሌላውን ትእዛዝ ስም እንዳዘዘው የጌታን ስም የሚጠራ ይድናል ብሎ እንዳዘዘው ከእናንተ የታመመ ቢኖር የቤተ ክርስቲያን አገልጋዮች ወደሱ ይጥራ፣ እነሱም በጌታ ስም ዘይት ቀብቶ ይጸልዩለት። ስለዚህ እዚህ ጋር በጌታ ስም ሲል ጌታ ታይትል ነው። ስለዚህ ስም አለ ብለህ ኢየሱስ ሚለውን አመጣ። እዛ ጋር ለምንድን ነው ጌታ ጌታ እያልክ ማትፈውሰው? የጌታን ስም የሚጠራ ይድናል የሚለው ለምን የጌታ ስም ለምን አትል? አይ ስም እኮ ይጠይቃል። ታዲያ እዚህ ጋር ስም እየጠየቀ አይደለም እንዴ? አብ እኮ ማለት አባት ማለት ነው፣ የተጸውዖ ስም አይደለም። ወልድ ማለት ልጅ ማለት ነው፣ የተጸውዖ ስም አይደለም። መንፈስ ቅዱስ መንፈስ ማለት ነው፣ የተጸውዖ ስም አይደለም። ጌታ ማለት ገዢ ማለት ነው፣ የተጸውዖ ስም አይደለም። ስለዚህ የጌታ ስም ሲል የግዴታ ስሙን ፈልገን ያገኘው። ልክ አንተ የአባትህ ስም ስትጠየቅ የአባትህን ስም ታመጣለህ እንጂ መልሰህ የአባቴ ስም ነው ትላለህ እንዴ? የእናትህን ስም ስትጠየቅ የእናቴ ስምማ የእናቴ ስም ነው ትላለህ እንዴ? ምን ነው የአንተ አባት ስም ሲኖረው አብ ወልድ መንፈስ ቅዱስ እንዴት ነው ስም ማይኖረው? ያንተ እናት ስም አላት፣ ያንተ አባት ስም አለው፣ ያንተ ልጅ ስም አለው። ጌታ ግን ስም እንዴት ነው የሌለው? የጌታ ስም ሲል መልሼ የጌታ ስም እላለሁ ትላለህ እንዴ? አልተባለም። የጌታ ስም አለ፣ ኢየሱስ ይባላል። ከስሞች ሁሉ በላይ የሆነ ስም። ስለዚህ ጥምቀቱ የተከናወነው እንደዚህ ነው። አጥማቂዎቹንም ሲያዛቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራቸዋቸው። ስለዚህ አጥማቂውም ተጠማቂውም የሚጠራው አንድ ስም ነው እንጂ እናንተ ይሄን እያደረጋችሁ እናንተ ደግሞ ሌላ ነገር እኔ ያላዘዝኳችሁን አስተምሯቸው፣ እኔ ያላዘዝኳችሁን ንገሯቸው አይደለም ያላችሁ። እኔ እናንተን ያዘዝኳችሁን እንዲጠብቁ እያስተማረ ሐዋርያቶቹ የታዘዙትን ነው ተጠማቂዎቹም የታዘዙት እንጂ አጥማቂዎች ሌላ ትእዛዝ፣ ተጠማቂ ሌላ ትእዛዝ የሚባል ነገር የለም፣ አልተጻፈም። እንደሱ አይነት አጠማመቅም የለም። አንድ ቦታ ላይም እስኪ አጥማቂው እንደዚህ ይበል ተጠማቂው እንዲህ ይበል የሚባል ነገር የለም። የተጠመቁ ሰዎች በሙሉ እኛ የተጠመቅነው በኢየሱስ ስም ነው ብለው ነው የመሰከሩት። እንዲያውም በሐዋርያት ሥራ ምዕራፍ 8 ላይ በሁለት የተለያየ አጥማቂ ሌላ ስም እየጠራ እኛ ሌላ ስም እየጠራ በሁለት የተለያየ ሳይሆን በጌታ በኢየሱስ ስም ብቻ ነው የተጠመቅነው የተባለው ብለው ነው የመሰከሩት። ሐዋርያት ሥራ ምዕራፍ 8 ቁጥር 16 በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች እግዚአብሔር ቃል ተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከነሱ በአንዳቸውም ላይ መንፈስ ቅዱስ አልወረደም ነበርና በዚያም ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስን ተቀበሉ። በጌታ በኢየሱስ ስም ብቻ ነው እንጂ የተጠመቁት። እኔ አጥማቂው በሌላ ስም አጠመቀኝ፣ እኔ ደግሞ ኢየሱስ አልኩኝና በሁለት ስም አይደለም፣ በጌታ በኢየሱስ ስም ብቻ ነው ጥምቀቱ የተከናወነው። ጌታ ኢየሱስ ክርስቶስ የተመሰገነ ነው። ስለዚህ ይሄው ነው። ይሄ ኢየሱስ የሚባለውን ስም ለወልድ ብቻ ሰጥቶ አብና መንፈስ ቅዱስን ከስም ውጪ ማድረግ ትክክል አይደለም።
ከስም ውጭ በሆኑ እንዴ ኢየሱስ የሚባለው ስም ከስሞች ሁሉ በላይ ነው ከተባለ በኋላ እኮ አብ እና መንፈስ ቅዱስ እኮ ኢየሱስ የሚለው ስም አብና መንፈስ ቅዱስን የማይመለከታቸው ከሆነ እኮ ከስሞች ሁሉ በላይ የሆነ ስም እኮ የላቸውም እያላችሁ አይደለም? ከስሞች ሁሉ በላይ የሆነው ስም ማን ብቻ ነው ያለው? ወልድ ብቻ ነው ያለው። አብና መንፈስ ቅዱስ ስም ባይኖራቸው አይሻልም? ከስሞች ሁሉ በላይ የሆነ ስም መሆን ካልቻለ ከስሞች ሁሉ በላይ የሆነው ስም የወልድ ብቻ ሆኖ አብና መንፈስ ቅዱስ ከስሞች ሁሉ በላይ የሆነ ስም የላቸውም ስትሉ ምን ማለት ነው? መልሳችሁ እኮ ደግሞ እኩል ነው ትሉናላችሁ አይደል? ተመልሶ ደግሞ አይ እኩል በሁሉ ነገር እኩል ናቸው። አንድ ነገር ማይበላለጡ፣ አንድ ነገር ማይተናነሱ፣ አንዱ ከአንዱ ማይተናነስና ማይበላለጥ በሁሉ ነገር የተስተካከሉ። በምን ታስተካክለዋለህ? ከስሞች ሁሉ በላይ የሆነ ስም አብ አለው? የለውም። ምክንያቱም ኢየሱስ የሚለው ስም የአብ አይደለም፣ ኢየሱስ የሚለው ስም የመንፈስ ቅዱስ አይደለም ካልክ በኋላ ኢየሱስ የሚለው ስም የወልድ ብቻ ነው ካል እንግዳው ከስሞች ሁሉ በላይ የሆነ ስም ያለው ማን ብቻ ነው? ወልድ ብቻ ነው። ስለዚህ አብና መንፈስ ቅዱስ ከኢየሱስ ጋር እኩል የሚሆኑት በምንድን ነው? እንግዲህ በሌላ ነገር ትል እንደሆነ ነው እንጂ በስም እኩል ሊሆኑ አይችሉም። በሌላ እንግዲህ መርጣችሁ በምን እንደምታደርጓቸው ፈልጉ። በስም ግን እኩል አይደሉም። ምክንያቱም ከስሞች ሁሉ በላይ የሆነ ስም ያለው ወልድ ብቻ ነው ብላችኋል። ስለዚህ በስም እኩል አይደሉም ልትሉን ነው። አይ በስም እኩል ነው ለማለት እንኳን ፈልገን አይደለም። ታዲያ ለምንድን ነው ታዲያ ኢየሱስ የሚለው ስም የአብ አይደለም ስትል፣ ኢየሱስ የሚለው ስም መንፈስ ቅዱስን አያገባውም ስትል፣ ታዲያ ምን እያልክ ነው? በስም እኩል አይደለም እያልክ መሆኑ ግልጽ አይደለም? ከስሞች ሁሉ በላይ የሆነ ስም ያለው ወልድ ብቻ ነው ስትል አብና መንፈስ ቅዱስ ወልድ ካለው ስም ጋራ እኩል አይደለም እያልክ መሆኑ ግልጽ አይደለም? ምን ምርምር ያስፈልገዋል? በግልጽ ቋንቋ እየተናገርን መልሰን እንደዚህ አይነት ድብብቆሽ ውስጥ ልንገባ አንችልም። እግዚአብሔር የተመሰገነ ይሁን። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቃል። አብ በወልድ ውስጥ ሆኖ ስራውን የሚሰራው እግዚአብሔር የተመሰገነ ይሁን። የሚኖርበት ኢየሱስ ብለኸው ወልድን ከዛ በውስጡ የሚኖረው አብ ደግሞ ያ ስም አያገባውም ልትል አትችልም። እግዚአብሔር የተመሰገነ ይሁን። ያንተ ስም በፊዚካሊ ለሚታየው የምትሰጠው ስም ለማይታየውም የሚያገለግል እኮ ነው። አብርሃም እዚህ ምድር ላይ አብርሃም እንደሚባለው እኮ ከሞተ በኋላም በዛ በውስጡ አብርሃም ያ በአካል ውስጥ የሚኖረው የአብርሃም እኮ ከዛ በኋላ አብርሃም ነው የተባለው። ሌላ ስም አልወጣለትም። በውስጡ ለሚኖረው ሌላ ስም፣ ለሰውነቱ ሌላ ስም የለው። ያ ሰው ሆኖ በምድር ሲንቀሳቀስም አብርሃም ነው። አብርሃም ሰውነቱ ከፈረሰ በኋላም የአብርሃም ነፍስም አሁንም አብርሃም ነው። እግዚአብሔር ይተም ያ በዛ ሰውነት ውስጥ የነበረ ነው። አሁን ደግሞ ያለው ሉቃስ ወንጌል ምዕራፍ 16 ሄዳችሁ ተመልከቱ። አንድ ነገር በውስጡ ነው ያለው ብላችሁ በዛ በውስጡ ላለው ደግሞ ሌላ ስም ይፈለግለት ሊባል አይችልም። እግዚአብሔር ይመስገን የዛ የአንዱ አካል ክፍል እስከሆነ ድረስ እግዚአብሔር የተመሰገነ። ስለዚህ ኢየሱስ የሚለው ስም በውርስ የተገኘ ስም ነው። ከስሞቹ በላይ የሆነውን ስም በወረሰ መጠን ነው የሚለው። ወልድ ወረሰ ነው የሚለው። ስለዚህ ወረሰ ከተባለ የምትወርሰው ከማን ነው? የአብ ነበረ። እግዚአብሔር የተመሰገነ። ስለዚህ ወልድ ወረሰ ይህን ስም ተብሎ ነው የተጻፈለት እንጂ ለመጀመሪያ ጊዜ ገና ወልድ ተጠራበት ብሎ መጽሐፍ ቅዱስ አያስተምርም። ወልድ ወረሰ ለምን ተባለ ታዲያ? ለምን ተሰጠው ብቻ ተብሎ አልሆነም? ተሰጠው። ከስሞች ሁሉ በላይ የሆነውን ስም ሰጠው ብቻ ብሎ ለምንድን ነው ያልተው መጽሐፍ ቅዱስ? ወረሰውን ለምን አመጣው? የአብም ስለሆነ ነው። አለዛ ወረሰውን አጥፉት። ወረሰ እስካለ ድረስ ግን ያ ስም የወልድ ብቻ ነው ብሎ ማስቀመጥ አይቻልም። ወረሰ ተብሏል ነበረ ማለት ነው። የማን ነበር? የአብ ነበር። አለዛ ወረሰን አጥፉት። ወረሰ የሚል ነገር ተጽፎ እስካለ ድረስ ኢየሱስ የሚለውን ስም የወልድ ብቻ አድርገን ልናስቀምጥ አንችልም። ስለዚህ ከስሞች በላይ የሆነ ስም አብ አለው። ከስሞች ሁሉ በላይ የሆነው ስም መንፈስ ቅዱስ አለው። ከስሞች በላይ የሆነው ስም ወልድ አለው እንላለን እንጂ ከስሞች ሁሉ በላይ የሆነው ስም ወልድ አለው፣ አብና መንፈስ ቅዱስ ግን ከስሞች ሁሉ በላይ የሆነ ስም የላቸውም ብሎ መናገር በጣም 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 ትልቅ ስህተት ነው። እግዚአብሔር የተመሰገነ። በዚህ ጉዳይ ላይ ሰፊ ትምህርት በሌላ ጊዜ እመለስበታለሁ። አሁን ግን እነኚህ የኤፌሶን ሰዎች በጌታ በኢየሱስ ክርስቶስ ስም የተጠመቁ የኤፌሶን ሰዎች ምንድን ነው የተባሉት? ከላይ በርዕሱ እንደምታዩት
እናንተ ቀድሞ ጨለማ ነበራችሁ ተባሉ። በኢየሱስም ከመጠመቃቸው በፊት የነበረው ሕይወት ይህንን ወንጌል ሐዋርያው ጳውሎስ ነግሯቸው በጌታ በኢየሱስም ከመጠመቃቸው በፊት የነበራቸው እናንተ ቀድሞ ጨለማ ውስጥ ነበራችሁ አይደለም ያላችሁ፣ እናንተ ቀድሞ ጨለማ ነበራችሁ ነው ያላችሁ። የሃይማኖት ስም አይደለም የጠራላቸው። እናንተ ቀድሞ እንዲህ የሚባል ሃይማኖት ነበራችሁ፣ እንደዚህ የሚባል ሃይማኖት ነበራችሁ አይደል። እናንተ የቀድሞውን ነገር ማወቅ ከፈለጋችሁ በጌታ በኢየሱስ ስም ከመጠመቃችሁ በፊት እናንተ የምትባሉት ምንድነው? ጨለማ ነው ያላችሁ። የተጻፈ ነገር ነው። ኤፌሶን መጽሐፍ ምዕራፍ 5 ቁጥር 8 አውጥታችሁ ከባድ ቃል ነው ብያቸዋለሁ ቅድም። ይሄ ነገር ለሐዋርያ ጳውሎስም የቀለለው ለእነዚህ የኤፌሶን ሰዎች በጌታ በኢየሱስ ስም ከተጠመቁ በኋላ ስለነገራቸው የቀድሞውን ስለሆነ የነገራቸው አልከበዳቸው። ግን ምናልባት እዚህ ውስጥ በጌታ በኢየሱስ ስም ያልተጠመቃችሁ ሰዎች እየሰማችሁኝ ከሆነ እባካችሁ በጣም በትህትና በፍቅር ለምናችኋለሁ፣ አክብዳችሁ እንዳታዩብኝ ወይም ደግሞ የሆነ ከግል የምናገረው ነገር አድርጋችሁ እንዳትወስዱብኝ። ኤፌሶን ምዕራፍ 5 ቁጥር 8 ነው ያነበብኩት። እናንተ ቀድሞ ጨለማ ነበራችሁ ያላችሁ። ስለዚህ በጌታ በኢየሱስ ስም እስክትጠመቅ ድረስ ያለ ህይወት አንተ ራስህን ጨለማ ነህ የሚያስብል ህይወት ነው ማለት ነው። በጌታ በኢየሱስ ስም ከተጠመቅክ በኋላ አሁን ግን አላቸው በጌታ ብርሃን ናችሁ አላቸው። እዚህ ርዕሱ ላይ የምታዩት እናንተ በጌታ ምንድን ናችሁ? ብርሃን ናችሁ። እናንተ ቅድም በጌታ በኢየሱስ ስም የተጠመቃችሁ ሰዎች በኋላ አንድ ነገር እነግራችኋለሁ ብያችሁ ነበር። ይህን ነው ልነግራችኋለሁ። ቀድሞ የነበራችሁ ህይወት የሆነ ሃይማኖት ስም እየጠራችሁ እኔ ቀድሞ እኮ እንትን ነበርኩኝ፣ ቀድሞ እንዲህ ነበርኩኝ፣ ቀድሞ እንደዚህ ነበርኩኝ፣ ቀድሞ እንዲህ አይነት ነበርኩኝ። እንደሱ አይደለም። እሱ እዚህ ምድር ላይ የወጡ የተለያዩ ስሞች የቤተ እምነት ስሞች ነው እናንተ የምትጠሩት። መጽሐፍ ቅዱስ የሚያውቀው ግን ቀድሞ የነበራችሁት በጌታ በኢየሱስ ስም ከመጠመቃችሁ በፊት የነበራችሁትን ምን ብሎ ነው መሰላችሁ? ጨለማ ነበራችሁ ነው የሚላችሁ። ጨለማ ነበራችሁ። ግልጽ ቋንቋ ነው። ይህን እንደ ቀላል አይታችሁ በተለይ በጌታ በኢየሱስ ያልተጠመቃችሁ ሰዎች ልክ እንደተለመደው እንደ ተራ ነገር ሰምታችሁ የምትሄዱ ከሆነ እሱ መብታችሁ ነው። ግን አንድ ነገር ልንገራችሁ። በመጽሐፍ ቅዱስ መሰረት የኤፌሶን ሰዎች ቀድሞ በነበራቸው ህይወት ጨለማ ውስጥ ነበራችሁ ሳይሆን ያላቸው እናንተ ጨለማ ነበራችሁ ያላቸው። ከዚህ ጨለማ የሚያወጣ ጨለማ ነበራችሁ ከተባሉበት ህይወት በጌታ ብርሃን ናችሁ ወደ ተባለ ህይወት ለመምጣት የኤፌሶን ሰዎች በጌታ በኢየሱስ ስም ለመጠመቅ ፈቃደኛ ነበሩ። እናንተ በጌታ በኢየሱስ ስም የተጠመቃችሁ ሰዎች፣ አንቺ እህቴ በጣም እግዚአብሔር የረዳሽ፣ እግዚአብሔር ያገዘሽ፣ አንተ እግዚአብሔር ያገዘ እግዚአብሔር የረዳህ ወንድሜ፣ ይሄ ነው የሆነልህ። ጨለማ ከተባልክበት ህይወት፣ ጨለማ ከተባልንበት ህይወት ጨለማ ውስጥ ነበርክ አይደለም። ራስህ ጨለማ፣ ራሴ ጨለማ፣ ራስሽ ጨለማ ከምትባይበት ህይወት ከዛ አውጥቶ ነው በጌታ ብርሃን ወደምትባልበት፣ በጌታ ብርሃን ወደምትባይበት፣ በጌታ ብርሃን ወደምባልበት ነገር ያመጣኝ ትልቅ ታሪክ ውስጥ ነው ያለነው። ይሄ ገብቶናል ወይ? ይሄ ገብቶን ነው ወይ ያዝነው? ዝም ብለን እንደተራ ነገር የሆነ ዝም ብሎ እዚህ ጋር አንድ ዩቲዩብ ያለው ሰው የሆነ ነገር ሲያወራ አንድ እዛ ጋር የሆነ ዝም ብሎ በራሱ የሆነ የተለያየ ታሪክ ውስጥ ያለ ሰውዬ ሁሉ ያንን ታሪኩን ደብቆ ይህንን ወንጌል ለማንቋሸሽ ዝም ብሎ የሆነ ተረት ሲያወራ ነው እንዴ እያላችሁ ከልባችሁ ጆሯችሁ ትሰጡ ይሆን? ምን ሊገኝ? በጌታ በኢየሱስ ስም ከመጠመቅ በላይ የሚሆን ነገር የለም ወንድም። በጌታ በኢየሱስ ስም ለመጠመቅ እሺ የሚል ልብ ስለሰጠህ፣ በጌታ በኢየሱስ ስም ለመጠመቅ አሜን የሚል ልብ ስለሰጠህ እግዚአብሔርን በጣም ማመስገን አለብሽ። በጣም እግዚአብሔርን ማመስገን አለባችሁ። ይሄ ከምንም ነገር ጋር የሚነጻጸር አይደለም። ከምንም ነገር ጋር የሚወዳደር ነገር አይደለም። እግዚአብሔር በዚህ ዘመን ብዙ ነገር ሰጥቷችሁ ሊሆን ይችላል። በስጋ ባርኳችሁ ሊሆን ይችላል። በመንፈሳዊ ሕይወትም ብዙ ልዩ ነገር ሰጥቷችሁ ሊሆን ይችላል። ከስጦታ ሁሉ በላይ ስጦታ፣ ከተደረገልን ነገር በላይ ሁሉ የተደረገልን ትልቅ ነገር ጨለማ ከተባልክበት ሕይወት በጌታ ብርሃን ወደሚባልበት ሕይወት ተሸጋግረናል። ከሃይማኖቶች አንዱን አይደለም ያገኘነው።
ምንትስ የሚባል ሃይማኖት አለ። ከዛ ሃይማኖቶች መካከል አንዱ አገኘው የምትባልበት ሳይሆን ጨለማ ከምትባልበት ህይወት በጌታ ብርሃን ወደምንባልበት ነው የተሸጋገርከው። እግዚአብሔር የተመሰገነ ይሁን። ለዚህ ነው ሰዎች በጌታ በኢየሱስ ስም እንዳይጠመቁ እንዲህ ጉሮሮ ለጉሮሮ እንትኑን እየቀያየሩ አይቆምም። እንትኑ ይቀያየራል እኮ አንዱ ጋር ይሄ የሆነ ትክክለኛ መረዳት መጥቶ ቢሆን ኖሮ እኮ አይቀያየርም ማለት ቅድም ነግሬያቸዋለሁ። አንደኛ ዓለም ደግሞ ተጠመቀው እንደዚህ ስለሆነ እሱ ስትይዟቸው ይሄ ነው። ይሄ ምንም የማያቋርጥ ምንድነው ጉዳዩ? ሰዎች በጌታ በኢየሱስ ስም እንዳይጠመቁ ይፈለጋል። ለምን? እነኚህ በጌታ በኢየሱስ ስም የተጠመቁ ሰዎች ከጨለማ ወደ ጌታ ጨለማ ናችሁ ከተባሉበት በጌታ ብርሃን ናችሁ ወደ መባል ነው የምትመጣው። አየው ማንትስ ከሚባል ሃይማኖት ማንትስ ወደሚባል ሃይማኖት አይደለም የምትሸጋገረው። እነዚህ ቀድሞ ጨለማ ነበራችሁ የተባሉ አሁን ግን በጌታ ብርሃን የተባሉ ሰዎች ምን ፈቀዱ ብለህ ጠይቅ። በጌታ በኢየሱስ ስም ለመጠመቅ ፈቀዱ። እነዚህ ቀድሞ ጨለማ ነበራችሁ የተባሉት በኢየሱስ ስም መጠመቅ የሚያስጠላቸው አልነበሩም። በኢየሱስ ስም መጠመቅን የሚጸየፉ አልነበሩም። በኢየሱስ ስም ላለመጠመቅ የሆነ ቴክኒክና ታክቲክ ሲፈጥሩ አልነበሩም። ዛሬ እሱ ነው የሚደረግ ያለው። ሰዎች ይፈልሱብናል። ሰዎች ጥለውን ሊሄዱ ይችላሉ። ስለዚህ እንፍጠር፣ ታክቲክ እንፍጠር። ምን የሚባታ አይ እኮ በኢየሱስ ስም መጠመቅ እኮ ለአሕዛብ ነው ብንላቸው እኮ ለአሕዛብ አይሆንም ለአይሁድ ነው ብንላቸው ከኛ ጋር ያሉ ሰዎች አሕዛብ ስለሆኑ እዚሁ በተቋማችን እናሰነብታቸዋለን ብለው እሱን ታክቲክ ፈጠሩ። እሱም አልሰራ ሲል ደግሞ አይ የኢየሱስም ጥምቀት የውሃ ጥምቀት አይደለም ብንላቸው ሲሚል ታክቲክ ፈጠሩ። እሱም ታክቲክ አልሰራ ሲል ደግሞ አይ ይሄ በኢየሱስም ጥምቀት አንድ ጊዜ ጥምቀቱ ለሐዋርያቶች የታዘዙት ሌላ ነው፣ ተጠማቂዎች የታዘዙት ሌላ ነው አሉ። አረ አንድ ትእዛዝ ነው የታዘዙት። ተጠማቂዎቹም አጥማቂዎቹ የታዘዙትን ትእዛዝ ነው እንጂ የታዘዙት ሌላ ሁለት አሁን ቀየር ደግሞ ሌላ ደግሞ ፈልግ። እንዲሁ እየቀያየርክ ትኖራለህ፣ አይጠቅምም። አንቺም ደግሞ እናንተን በተቋማቸው ለማሰንበት የሚፈልጉ ሰዎች እንትናቸውን ታክቲካቸውና ቴክኒካቸውን በቀያየሩ ቁጥር አብራችሁ እየተቀያየራችሁ ሕይወታችሁን ማበላሸት የለባችሁም። በጌታ በኢየሱስ ስም እንደ ኤፌሶን ሰዎች ተጠመቁና ጨለማ ከመባል በጌታ ብርሃን ተሸጋገሩ የሚል የከበረ ጥሪ ለማድረግ ነው የመጣሁት። ዝም ብሎ የሆነ አንድ ማንተስ የሚባል ሃይማኖት ውስጥ ነበራችሁ ይሄኛ ሃይማኖት ነው ልክ ልላችሁ አይደለም የመጣሁት። እንደሱ አይደለም። አንቺ የነበርሽበት ወይም አንተ የነበርክበት ተቋም እሱ ትክክል አይደለም፣ አንድ ትክክለኛ ተቋም አግኝቼልሃለሁ ልልህ አይደለም የመጣሁት። እኔ የመጣሁት የኤፌሶን ሰዎች በቀድሞ ጨለማ ነበሩ ተባሉ። በጌታ በኢየሱስ ስም ከተጠመቁ በኋላ ደግሞ ምን ተብለዋል? በጌታ ብርሃን ናቸው ተብለዋል። ስለዚህ ከጨለማ ከመባል በጌታ ብርሃን ወደ መባል የምትፈልግ ከሆነ እንደ ኤፌሶን ሰዎች በጌታ በኢየሱስ ስም ለመጠመቅ ታዛዥ ነው ወይስ በጌታ በኢየሱስ ስም ላለመጠመቅ አቃቂር እየፈለክ ታክቲክ እየፈለክ ዘዴ እየፈለክ ነው መቀጠል የምትፈልገው? የምትፈልገው ነገር በእጅ ነው ያለው። የምትፈልጊው ነገር በእጅሽ ነው ያለው። እኔ ግን እግዚአብሔር ይመስገን በዚህ ሰዓት እዚህ የመጣሁበት ዛሬ የተገኘሁበት ምክንያት ይሄን የከበረ ጥሪ ለማድረግ ነው። በጌታ በኢየሱስ ስም ያልተጠመቃችሁ ሰዎች ስማችሁ ቀድሞ ምንም ስም ስጡት፣ የተኛውን ሃይማኖት መስጠት ትችላላችሁ ለራሳችሁ። መጽሐፍ ቅዱስ እሱን አያውቀው። መጽሐፍ ቅዱስ የሚያውቀው ቀድሞ ብሎ የሚያውቀው ጨለማ ነው። ቀድሞ ጨለማ ነበራችሁ ነው ያለው። ማንን ይሄን ያላቸው? በጌታ በኢየሱስ ስም የተጠመቁትን። በጌታ በኢየሱስ ስም ካተጠመቅ ቀድሞ የሚባል ነገርም የለም። እዛው ነው ያለው። እዛው ሆነ እዛው የሌለ እየመሰለ ነው እንጂ እዛው ነው። አየኸው የእስራኤል ሕዝብ ከፈርዖን ወጥቶ እኮ የኤርትራ ባህር ዳርዳሩ ላይ መቆሙ እኮ ከግብፅ ወጥቷል ማለት እኮ አይደል? ባህሯን እስከምትሻገር ድረስ ዳርዳር ላይ ሆንክ መሃል ላይ ሆንክ እዛው ነው ያለው። ግብፅ ነው። ምንም እሱን አትጠራጠር። ከግብፅ ወጥተሃል የሚባለው ባህሯን ስትሻገር ብቻ ነው እንጂ ርቀ መታ የሆነ ኮርነር ውስጥ ስለተደበክና ከፈርዖን ርቀ ስላለ ለጊዜው ከግብፅ ወጥቻለሁ ብለን እንዳታስብ። እዛው ሰፈር ነው ያለው። ምንም ራቅ ብለን ያለው ከነ ፈርዖን ሰፈር ራቅ ብለሃል። የሆነች ኮርነር ይዘህ ሊሆን ይችላል እንጂ እዛው ነው ያለው። ከግብፅ አልወጣህም። ከግብፅ የምትወጣው ውሃዋን ስትሻገር ባህሯን ስትሻገር
ባህሯን መሻገሪያ ሌላ መንገድ የለው፣ በጌታ በኢየሱስ ስም መጠመቅ። እግዚአብሔር የተመሰገነ ነው። ስለዚህ በጌታ በኢየሱስ ክርስቶስ ስም ያልተጠመቃችሁ ሰዎች እንደ ኤፌሶን ሰዎች ቀድሞ ጨለማ ከሚባል ህይወት ወጣችሁ በጌታ ብርሃን ወደሚባል ህይወት እንድትሸጋገሩ ጥሪዬን አቀርባለሁ።